የተፈራ ሆነ። የደብረጽዮን ሕይወት አደጋ ላይ ወደቀ። ሊቀመንበሩ በአርሚ መሪዎች ጥርስ ተነከሰባቸው። የትግራይ ውጥረት ወደ እርስ በርስ መገዳደል እንዳያመራ ተፈርቷል። ኢሳያስ በጠዋቱ የምስራች ደረሳቸው። ትራምፕ ኤርትራ ላይ የጣሉትን ማዕቀብ ለማንሳት ወሰኑ። ተቃውሞ የበዛበት የትራምፕ ሀሳብ በመጨረሻም ሊቋጭ ነው። ፕሬዚዳንት ትራምፕ አፈገፈጉ። በሆርሙዝ የጀመሩትን ዘመቻ አቆሙ። የኢራን ፕሬዚዳንት ድንገተኛ እርምጃ ወሰዱ። ጦራቸውን አወገዙ። በትግራይ ክልል ከጊዜ ወደ ጊዜ እየጨመረ የሚገኘው የፖለቲካ ትኩሳት አሁን ወደ ግጭት ጠማቂው ህወሓት ቤት በከባዱ ዘልቆ የገባ መስሏል። ደብረጽዮን ገብረ ሚካኤልን በህገወጥና የፕሪቶሪያን ስምምነት በጣሰ መልኩ የክልሉ ፕሬዚዳንት አድርጎ የመረጠው ህወሓት ከውጪ ከገጠመው ተቃውሞ በላይ ከዛው ከውስጥ የገጠመው ተቃውሞ እንደሚበረታ እየተነገረ ይገኛል። ደብረጽዮን ፕሬዚዳንት ሆነው በመሾማቸው በርካታ የጦር መሪዎችና የህወሓት የደህንነት ሰዎች እንዳልተደሰቱ እየተነገረ ሲሆን ይህም በህወሓት ቤት እርስ በርስ ጥርስ መነካከስና መገዳደል እንዳያስከትል አስግቷል። በዝርዝር እንመለስበታለን። በሌላ መረጃችን ደግሞ በአቋማቸው ጸንተው መቆም የሚከብዳቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጠዋቱ ወደ አስመራ የምስራች ልከዋል እየተባለ ይገኛል። ከኢራን ጋር ጦርነት ውስጥ የሚገኙት ትራምፕ በቀይ ባህር ቀጠና ስትራቴጂክ ከሆነችው ኤርትራ ጋር ያላቸውን ግንኙነት ለማጠናከር ያቀረቡት ሀሳብ ተቃውሞ ገጥሞት የነበረ ሲሆን አሁን ግን ድምዳሜ ያገኘ መስሏል። የዚህንና ትራምፕ በሆርሙዝ ጀምረውት የነበረውን ዘመቻ ማቆማቸውንና የኢራኑ ፕሬዚዳንት ጦራቸውን ማስጠንቀቅ አክለን ይዘን ተገኝተናል። ሰላም ውድ የሁልዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የህወሓትና የወቅቱ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ለትግራይ ክልል ምክር ቤት ባቀረቡት ወቅታዊ ሪፖርት በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያ ሰላም ስምምነት በተግባር መፍረሱን ገለጹ። ዶክተር ደብረጽዮን በንግግራቸው ላይ እንደተናገሩት የትግራይ ህዝብና አመራር ለሰላም ሲባል የከፈሉት ዋጋና ያሳዩት ቁርጠኝነት ቢኖርም በፌዴራል መንግስቱ በኩል ስምምነቱ ተግባራዊ ማድረግ ፍላጎት ባለመታየቱ ስምምነቱ በግልጽ ተጥሷል ብለዋል። የሰላምና የህልውና ጥያቄዎች አሁንም ድረስ መሬት ላይ አለመውረዳቸውን የገለጹት ሊቀመንበሩ መንግስት የገባውን ቃል ባለማክበሩ ምክንያት በክልሉ ላይ የተለያዩ ፖለቲካዊና ኢኮኖሚያዊ ጫናዎች አሁንም እንደቀጠሉ መሆናቸውን ከሰዋል። በተጨማሪም በርካታ የክልሉ ግዛቶች አሁንም ሙሉ በሙሉ ነፃ እንዳልወጡና በታጠቁ ኃይሎች ቁጥጥር ስር እንደሚገኙም ተናግረዋል። በዚህም የተነሳ በሚሊዮን የሚቆጠሩ የክልል ነዋሪዎችና ህጻናት ከመኖሪያ ቀያቸው ተፈናቅለው በከባድ ችግር፣ ረሃብና እንግልት ውስጥ እንደሚገኙ አስረድተዋል። ይህንን ተግዳሮት ለመጋፈጥም የትግራይ ህዝብ አንድነቱን አጥብቆ እንዲቆም ጥሪ አቅርበዋል። ይህ በእንዲህ እንዳለ በቅርቡ በትግራይ ክልል ውስጥ ስለተካሄደው የጊዜው አስተዳደር መገልበጥ በተመለከተ የፌዴራል መንግስት እስካሁን ድረስ ምንም አይነት ይፋዊ መግለጫ መሆን አስተያየት አልሰጠም። የዶክተር ደብረጽዮን የቅርብ ጊዜ መግለጫ በክልሉ ውስጥ ከተፈጠረው አዲስ የፖለቲካ ውጥረት ጋር ተያይዞ የመጣ በመሆኑ ሁኔታው በሰሜን ኢትዮጵያ ያለውን አንጻራዊ ሰላምና መረጋጋት ዳግም አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። እንደተፈራው የደብረጽዮን መመረት ተከትሎ በትግራይ ክልል እየነገሰው ውጥረት ከሮ ወደ እርስ በርስ መገዳደል እያመራ ይገኛል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ቀደም ሲል ህገወጡ ምክር ቤት ጉባኤውን አካሂዶ በህገወጥ ምርጫ የመረጠውን ይፋ ያደርጋል ተብሎ ሲጠበቅ መዘግየቱ የደብረጽዮን መመረጥ አሚን ብለው የማይቀበሉ በርካታ አመራሮች መኖራቸውን በማወቅ ተፈርቶ እንዲዘገይ እየተደረገ መሆኑን አሁን ግልጽ ሆኗል። ደብረጽዮን ራሱን የትግራይ ክልል ፕሬዝዳንት ሲል ማሳወቁ ጽምዶን ሲቃወሙ የነበሩት የቡድኑ መሪዎች በከፍተኛ ሁኔታ እንዳበሳጨ ለማወቅ ተችሏል። ከሻዕቢያ ጋር ማበርም ሆነ ሌላ ተጨማሪ ጦርነት በክልሉ ማወጅ ለትግራይ ህዝብ ጥያቄ መፍትሄ አይሆንም የሚል ጽኑ አቋም ያላቸው እኚህ የአርሚ ግንባር መሪዎችና የደህንነት ኃላፊዎች የደብረጽዮን ምርጫ ትክክል አይደለም ብቻ ሳይሆን የትግራይን ህዝብ እንደ ህዝብ አደጋ ላይ የሚጥል ነው በማለት ከፍተኛ ተቃውሞ እያሰሙ ይገኛሉ። ከዛም አልፎ በደብረጽዮንና በነ ወልደ ገብርኤል እንዲሁም በነማሾ መካከል የነገሰው ውጥረት ተባብሶ መቀጠሉንና በደብረጽዮን ላይ እርምጃ መወሰዱ እንደማይቀር በስፋት እየተነገረ ይገኛል።
በቀጣይ መረጃ አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱ ሮይተርስ የዜና ወኪል ዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባቸው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከኤዚያ ወደ ሜዲተራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። ከሁለት አስርተ ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎት መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደምትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንድትሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናት ጠቅሶ ዘግቦ ነበር። ጨምሮም የፕሬዚዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ ጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ እየተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዚዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና ገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስቴር ፕሬስ ሴክሬታሪ ብሌኒ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናልን ዘገባ ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄደው ግጭት ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። በሌላኛው መረጃችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ባለው ድርድር መሻሻል መታየቱን ተከትሎ በሆርሙዝ ሰርጥ መርከቦችን ለማጀብ የጀመሩትን የነጻነት ፕሮጀክት ወታደራዊ ዘመቻ ለጊዜው እንዲቆም አዘዙ። ፕሬዚዳንቱ ይህንን ውሳኔ የወሰኑት ከፓኪስታንና ከሌሎች ሀገራት በቀረበላቸው ጥያቄ እንዲሁም ለዲፕሎማሲ ስምምነት እድል ለመስጠት መሆኑን አስታውቀዋል። በተመሳሳይ የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ ማክሰኞ ዕለት በዋይት ሀውስ በሰጡት መግለጫ ዩናይትድ ስቴትስ ኢላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገልጸዋል። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 1 2018 ዓ.ም ነበር። ሩቢዮ በዋይት ሀውስ በሰጡት በዚህ መግለጫ ኦፕሬሽን ኢፒክ ፍሪ ተጠናቋል፣ የዘመቻውን ዓላማዎቻችን አሳክተናል፣ የሰላም መንገድን እንመርጣለን፣ ፕሬዚዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑንም ተናግረዋል። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልቻለችም። ሩቢዮ በመግለጫቸው ላይ የሆርሙዝ ወሽመጥ በመዘጋቱ መንቀሳቀስ ላልቻሉ መርከቦች መንገዱን ለማስከፈት የተጀመረው ዘመቻ ከ87 አገራት የተውጣጡ የ23000 ሰዎችን ሰቆቃ የሚያስቆም ነው ብለዋል።
በሆርሙዝ ወሽመጥ ላይ ባለው ግጭት ምክንያት እስካሁን ድረስ 10 ባህርተኞች መሞታቸውን ተናግረዋል። ተነጥለው ነው ያሉት፣ እየተራቡ ነው፣ ተጋላጭ ናቸው። ቢያንስ 10 ባህርተኞች በዚህ የተነሳ ሞተዋል ሲቪል ባህርተኞች ብለዋል። ሩቢዮ ሞቱ ስላሏቸው ባህርተኞች ዝርዝር መረጃ ከመስጠት ተቆጥበዋል። ሩቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥን አቋርጦ ስለመውጣት በመነጋገር ላይ መሆናቸውንም ተናግረዋል። ሩቢዮ አሁን ጊዜው ቴህራን የሁኔታውን እውነታ የምትቀበልበት ነው በማለት የአሜሪካ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር የዲፕሎማሲያዊ መፍትሄ መፈለጋቸውን ይቀጥላሉ ብለዋል። ሩቢዮ አክለውም መፍትሄው ኢራን የሆነ ስፍራ የደበቀችውን የኒውክሌር ቁስ ይመለከታል ሲሉ ተናግረዋል። በዚህ መሃል የኢራኑ ፕሬዝዳንት የአገሪቱ አብዮታዊ ዘብ በተባበሩት አረብ ኤሚሬትስ ላይ የተሰነዘረን ጥቃት አውግዘዋል። ፕሬዝዳንት መስዑድ ፔዜሽኪያን የኢራን አብዮታዊ ዘብ ኃይል በተባበሩት አረብ ኤሚሬትስ ላይ የተሰነዘረ ጥቃት እብደት ሲሉ በጽኑ ኮነኑ ነው። ጥቃቱ የመንግስታቸውን እውቅና ሆነ ፍቃድ ያላገኘ መሆኑን የገለጹት ፕሬዝዳንቱ ድርጊቱ ሊቀለበስ የማይችል ከፍተኛ ጉዳት እንደሚያስከትል አስጠንቅቀዋል። በገልፍ ቀጠና ላይ የሀገሪቱ የዲፕሎማሲ አካሄድና የጥበቃ ኃይል IRGC ወታደራዊ እርምጃ መጋጨታቸውን ተከትሎ በኢራን ከፍተኛ ባለስልጣናት መካከል ያለው የውስጥ ልዩነት ይበልጥ እየተባባሰ መምጣቱ ተገልጿል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርሶ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።